ቸርችን ያቆሙታል። ኢየሱስ ስሙ ይባረክ። ይህ ደግሞ እንደ እግዚአብሔር ስል እንዳገለጋይ እንደ ፓስተር እንደ ፕሮፌት ለወንድሜ እጸልይለታለሁ። ጌታ እጃችንን እንዘረጋለን። ኢየሱስ ስሙ ይባረክ። እንጸልያለን። ዘላለም አምላክ እግዚአብሔር እናመሰግንሃለን። መንፈስ ቅዱስ ለዚህ ቀን ስላበቃኸው ስምህ ይባረክ። እግዚአብሔር ኢየሱስ ይህንን ውሃ የእግዚአብሔርን መንፈስ በውሃው ላይ ሰፍቶ ነበር ተብሎ እንደተጻፈ በዚህ ውሃ ላይ በክርስቶስ ኢየሱስ መንፈስ በኃይል እንዲመጣ በኢየሱስ እንጸልያለን። እግዚአብሔር ኢየሱስ ኢየሱስ እናመሰግንሃለን። ወደኋላ በኢየሱስ አይመለስም። በክርስቶስ ኢየሱስ ይህንን ውሃ እንዲባርኳል። ኢየሱስም አዲስ ነገር ይሆንለታል። መንፈስ ቅዱስ ኃይል ይበቅበት በኢየሱስ ስም። At that time, she would be the Father, Son, and Holy Spirit. Amen. እሺ እግዚአብሔር የተመሰገነ ይሁን። ሁላችንም በጌታ ፍቅር ጠይቃለሁ። ተነስተን ዮኒ ወደዚህ ይመጣል። እጅግ አድርጌ እኔ ምን የሚገባኝ ሰው አይደለሁም፣ ግን እግዚአብሔርን የያዘ ምንም እንደማይሆን በእኔ አይቼዋለሁ። እኔን አበሻ ሆኖ በሶሻል ሚዲያ አላቅም የሚል ብዙ አልገጠመኝም። የሚያየኝ በሙላ በጥሩም በመጥፎ ያቀኛል። እንግዲህ ግን ጌታ ሁልጊዜ እኔ የምፈልገው እንግዲህ ስለ ራሴ ትንሽ ልበል። አጫሽ አይደለሁም፣ ቃሚ አይደለሁም፣ ጠጪ አይደለሁም፣ ምን አይደለሁም። ግን አንደበቴን በፍጹም ኮንትሮል ማድረግ አልችልም ነበር። እውነቴን ነው የምለው፣ እውነቴን ነው። እና ኢቭን ጓደኛ አይደለሁም፣ ከወንድም በላይ የሆነ እግዚአብሔር አምላክ የሰጠኝ አለ። በጥሩም በመጥፎም ዮኒ ቬጋስ በጥሩ ስነሳ ጥሩ ይባላል፣ በመጥፎ ስነሳ መጥፎ ይባላል። እና ሳልረዳ ቀርቼ አይደለም ብራዘር፣ ግን እኔም ኮንትሮል ማድረግ የምችለው ስላልነበረ ነው። አንተም አሁን ያረፍክበት ነገር ይሆናል ብዬ አስባለሁ። ሁላችሁንም ፕሮፌት ብርቱካን እውነት ልናገር 10 ዓመት ሙሉ ነው በምንም ነገር ሳትጠላኝ፣ ሰላም ነህ፣ ልጆች እንዴት ናቸው፣ ቤተሰብ እንዴት ነው፣ አንተ እኮ የጌታ ነህ ትላለህ። 10 ዓመት በምን እንደሆነ አላውቅም፣ ሁሌ ትለኛለች። በጣም እደነቃለሁ። እና ምን እያሰበች ነው እላለሁ። ምንም ልበልምል ትደውላለች። አይ እንዴት ነህ፣ ሰላም ነህ፣ አንተ እኮ ልጄ ነህ ትላለች። እንዴ ምንድን ነው የምታስበው? ምንድን ነው የምትለው? እና የጌታን ቃል የሆነ ነገር ትነግረኝና ከዛ በል ሚስቴን ልጆች ይባረኩ፣ ቤተሰብ ይባረክ፣ ጸልያለኝ፣ እንለያያለን በስልክ። በቃ ያ ነገር ይመጣል። ግን መጨረሻ ላይ የተርኒንግ ፖይንት የሆነብኝ ምንድን ነው? የሆኑ አባት ይናገራሉ። ምን የሚል ንግግር ነው የተናገሩት? ኢየሱስ የዓለም ብቸኛው ቤዛ ነው ብለው ተናገሩ።
እኔ ከማምንበት በሃይማኖት በነበርኩበት በኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው እሳቸው ተናገሩ። ለእኔ ደግሞ ምንድን የሆነው ብዙ ሰዎች ያንን መሴጅ ላኩልኝ። አንዳንዶቹ ምንድን ነው የምትለው በዚህ ጉዳይ ላይ፣ አንዳንዶቹ ደግሞ እስቲ በእኛ ቋንቋ እንለዋለን ላስ አርጋቸው የሚባል ነገር መጣ። ከዛ አየሁት ደጋግሜና እኔ የፈለገ ነገር ቢሆን በኢየሱስ ክርስቶስ ተደራድሬ አላቅም። የግል አዳኛ አላረኩትም ብዬ ነው የማስበው፣ ግን ተደራድሬበት አላቅም። ኢየሱስን ያመለከ እንዴት ነው ሊገፋ የሚችለው? እንዴት ነው በመጥፎስ የሚነሳው የሚለው ነገር ውስጤ ገባ። ከዛ እንኳን ክፉ ላወጣ በሳቸው ላይ እኔን ራሱ ጌታ አግኝቶኝ ይሄው ለምስክርነት አበቃኝ። እኔ በጣም አድርጌ ጌታን አመልከዋለሁ። ጌታ እና ለሁሉም ቀን አለው፣ ሁሉም በጊዜው ነው የሚሆነው ብዬ አስባለሁና እግዚአብሔር አምላክ ከዛ በኋላ ያለኝ ነገር የሳምንት ጊዜ ሰጠው። መልሱን ፈልጋለሁ። የዓለም ቤዛ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩኝ። መልስ የሚሰጥ የለም። ከዛ በኋላ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበልኩት በደስታ። የሚገርመው የበርዝዴይ ጊዜ ነው፣ አረሳውም በጭራሽ ማረሳው። የፋሲካ ቀን የኔ የበርዝዴይ ቀን ነበረ። ኢዛኔ ነው እንግዲህ ጌታ በእኔ ላይ የሰራው። እግዚአብሔር ይባረክ። ለሁላችሁም ምነግረው 15 ዓመት ማለት ነው የፈለግኩትን ቃላት ማውጣ ሰው ነኝ። ማንንም የማልፈራ ጌታ ይቅር ይበለኝ እና ማንንም በሰው ደረጃ የፈራሁት እኔ በሕይወቴ የለም እና ያንበረከከኝ ምን ያልኩት ኢየሱስ ክርስቶስ ብቻ፣ ለሱ ተንበረከኩኝ። እግዚአብሔር ይባረክ። እግዚአብሔር በዚህ አጋጣሚም የተወደደች ፕሮፌት ሊሊ ቼክ አረኩኝ። ገባውና ፔጇን ሳይ ጌታ ይመስገን፣ እግዚአብሔር ይባረክ። እጅግ የሚደንቅ አገልግሎት እንደምትሰጥ አያለው እና የእሷ most of the time it was in English and I was so amazed። በሴቶች ላይ ወንዶቹ ስንሰንፍ ጌታ ሴቶቹን ያስነሳው። እግዚአብሔር ይባረክ እና እጅግ አድርጌ የማመሰግንሽ ነች እና እዚህ የመጀመሪያዬ ነው። ከዚህ በኋላ ግን በእግዚአብሔር ፍቃድ ምናልባት ወደፊት የሚሆነው አይታወቅም። ይሄ ምስክርነት ነው። በነገራችን ላይ ወንጌል ሰበከ ብለው ሊሰሩበት ይችላሉ ፖለቲካ፣ ግን እኔም በምስክርነት ነው። ጌታ ፈቅዶ ወደፊት እሱን ለማገልገል እድሜን በሙሉ ተደስቼበት አርፌበት እግዚአብሔር ይባርክ። ወንድሞቼ በሙሉ እኔም ብለው የመጡ ከዳላስ አሉ፣ ከዴንቨር ኮሎራዶ፣ ከኢትዮጵያ ድረስ ከዴንቪ ኤሪያ all over the place የመጡ ወንድምና እህቶች እንደገና ደግሞ ቁጭ ብለው ሌሊቱን ሙሉ ከአውስትራሊያ፣ ከኢትዮጵያ፣ ከሳውዝ አፍሪካ you name it, all over Europe they're watching right now, Canada as well, watching my live all night long እና ይሄ ክብር ለኢየሱስ ይሁን፣ የኔ ክብር አይደለም። ዳሩዬ ወንድሜ እና I don't got a word for you። አሜሪካ እንደመጣ ማቀው ወንድሜ ነው። አሁን ግን ጌታን አግኝቶ እሱ ራሱ ሰላሙን አግኝቷል። እግዚአብሔር ይባረክ። እህታችንም ይኸው የኦርቶዶክስ ጤና እህታቸው የኦርቶዶክስ ወንድምናቶቻችን ናቸው። ሁሉም በጣም አድርጌ ነው የምወዳቸው። ቤተሰቦቼ በቤተሰቤም ኦርቶዶክስ ናቸው። ግን ጌታ ምንም ሃይማኖት፣ ሀገር ምን የማይገድበው ጌታ ነው ያለው። የትም የማይገደብ ብቻውን አዳኝ፣ ብቻውን የሚያድነው ኢየሱስ ክርስቶስ ስሙ ይባረክ። እግዚአብሔር ይባረክ። የመጣችሁትን በሙሉ እግዚአብሔር ብርክ ያርግልኝ። ባሰባችሁን ነገር በሙሉ ቀድሞ ኢየሱስ ይድረስላችሁ። ብርክ በሉልኝ። እግዚአብሔር መልካሙን ሁሉ ያርግላችሁ። አሜን። ስለተሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። ተባረኩ። ሃሌሉያ። ያሳይ እኔ አሁን እዚህ ላይ የወጣሁት ዮኒ ማኛ በዚህ ልክ ጌታን ሲቀበል በማየቴ በጣም ደስተኛ ነኝ። እኔ ደጋግሜ ተናግሬያለሁ። ምናልባት ወደፊት የሚሆነው አላውቅም። በሃይማኖት ኦርቶዶክስ ነኝ። የእናቴ ቆራቢ ናት። የቆራቢ ልጅ ኦርቶዶክስ ነኝ። ግን
ዮኒ ማኛ በዚህ ልክ ጌታን ተቀበለ ማለት ዮኒ ማኛ ሳይሆን ህዝብ አረፈ። ህዝብ እና በዚያ አጋጣሚ ነቢት ብርቱካን የሰራችው ቀላል ስራ አይደለም። ለዮኒ ማኛ ህይወት አይደለም፣ ለህዝብ ነው የሰራችው። ህዝብን ያሳረፈችው። በሱ ያላለቀሰ ያልተማረረ ሰው የለም። እኔ በሱ ጉዳይ በጣም ብዙ እሰቃይ ነበር። የቅርብ ጓደኛ እንደመሆኔ ምንም አይነት ኮምፕሌንስ ሲመጣ ወደ ነበር ይመጣው። እኔንም እግዚአብሔር ገላገለኝ። ምናልባት አሁን ትንሽ ሊያስቸግረኝ የሚችለው አጸልይልን የሚሉ ሰዎች ሲመጡ ነው። ያኛው ታሪክ አልፏል። ስለዚህ ለዮኒ ማኛ ትልቅ ስጦታ ልሰጠው ነው። አሁን ይሄ የምሰጠው በጣም የህይወት ዘመን ቼክ ነው። ብዙ ሰው ቼክ የሚያውቀው አንዴ ተቆርጦ የሚሰጥ ነው። ይሄ ግን የህይወት ዘመን ቼክ ነው። ቃል ትገባልኛለህ ዮኒ ማኛ? ሰው ሁን። ክብር ለእግዚአብሔር ይሁን። አመሰግናለሁ። ታንኪ መጽሐፍ ቅዱስ ነው። ዮኒ እግዚአብሔር ይባርክልኝ፣ እግዚአብሔር ይጠብቀኝ። እጅግ የምወደው ማከብረው ከወንድም በላይ ያለኝ ነው እና እግዚአብሔር ይባርካችሁ ሁላችሁንም። በወንጌል ያገዛችሁኝ እነ ፓስተር አላዛር፣ እነ ኤርሜ፣ እነ ዳጊዬ፣ እነ ፓስተር አሊ ሁላችሁም ክብር በሉልኝ። እነ ባህሩ ወንጌላዊ ባህሩ እኔ ማንን ጠርቼ ማንን ልተው ግራ እየገባኝ ነው አሁን። እና ሁላችሁም እግዚአብሔር ይጠብቅልኝ፣ እግዚአብሔር ይባርክልኝ። እጅግ አድርጌ አመሰግናለሁ። ኢየሱስ ስሙ ይባረክ። ሃሌሉያ። ጌታ አለ። ፓስተር እግዚአብሔር ይባርክ። ኢየሱስ ስሙ ይባረክ። ፓስተር አላዛርም በሚያስደንቅ ሁኔታ ወንድማችንን አስተምሮ ለና የሰውማ ክሬዲት ማናጠፋም። ኢየሱስ ስሙ ይባረክ። ታላቅ የእግዚአብሔር ሰው እንደሆነ እናውቃለን። ብዙዎችን ወደ ኢየሱስ ያመጣ ለእግዚአብሔር ቤት ስራ የቆመ የእግዚአብሔር ባሪያ እንደሆነ እኔም አውቃለሁ፣ ጌታም ያውቃል። እስኪ አሜን። ኢየሱስ ስሙ ይባረክ። ለዚህ ወንድማችንን እኔም እሱም ተከታትለን በደንብ የላይ ተሰርቶበታል። ደስ ብሎት አስተምሯል። ከቅዱስ ቁርባኑ በኋላ 5 ደቂቃ 2 ደቂቃ ሰጣለሁ ትንትላለ ማለት ነው። ክብር ለኢየሱስ ይሁን። እስኪ አሜን። ኢየሱስ ስሙ ይባረክ። ጌታ ቸር ነው። ደሙን ለኔ አፍስሶ አዳነ። ደሙን ለኔ አፍስሶ አዳነ። የማረባም ቢሆን አምላኬን የማላውቅ ኢየሱስ ይባረክ። ፓስተር አላዛር እኔ አፍስሶ አዳነ። ሃሌሉያ። ደሙን ለኔ አፍስሶ አዳነ። ደሙን ኢየሱስ ስሙ ይባረክ። በዛችም ሌሊት እንጀራውን አንስቶ አመስግኖ ቆርሶም እንካችሁ ብሉ፣ ይሄ ስለ እናንተ የሚሆነው ሥጋዬ ነው፣ ለመታሰቢያዬ አድርጉት። እንደዚሁም ከራትም በኋላ ጽዋውን ደግሞ አንስቶ ይሄ ጽዋ በአዲስ ደም የሚሆን የአዲስ ኪዳን ደሜ ነው፣ በጠጣችሁትም ጊዜ ሁሉ ይላል። ክብር ለኢየሱስ ይሁን። ኢየሱስ ስሙ ይባረክ። አዳነኝ። ደሙን ለኔ አፍስሶ አዳነ። የማረባም
እግዚአብሔር የተመሰገነ ይሁን። ጌታ እናመሰግናለን። ጌታ ኢየሱስ ክርስቶስ ደሙን አፍስሶ ስጋው ተቆርሶ ለሁላችን መድኃኒት ሆኗል። ስለዚህ ይህ ስርዓት ሁል ጊዜ በሕዝብ ፊት የሚደረግ መታሰቢያ ነው። ክብር ለእግዚአብሔር ይሁን። ደሙ በተወሰደ ስጋው የተቆረሰው በተበላ ጊዜ የኢየሱስ ክርስቶስ ወንጌል ይታወጃል። ስለዚህ ደግሞ ወንድማችን ለዚህ ነገር ብቃት የሚሰጠው የክርስቶስ ደም ዋጅቶታልና ይህንን የተቆረሰውን ስጋውን የፈሰሰውን ደም በጌታ በኢየሱስ ስም ይወስዳል። መውሰድ እንችላለን። እግዚአብሔር ይባርካችሁ። ኢየሱስ ስሙ ይባረክ። አሜን። እስኪ አጨብጭቡለት። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው።